በመለስ ዜናዊና በኃይለ ማርያም ደሳለኝ የጠቅላይ ሚኒስትርነት ዓመታት ቸል የተባለው የህገ መንግስታዊ ማሻሻያ ጉዳይ በአብይ አህመድ ዘመን ገፍቶ መጥቷል። አዲስ አበባ የከተሙት እነዚህ የአገራዊ ምክክር ተሳታፊዎች የኢትዮጵያ ህገ መንግስት የሚሻሻልበትን ምክረ ሐሳብ ሊያቀርቡ ይችላሉ። የጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ 4000 ገደማ ተሳታፊዎች ላሉት አገራዊ ምክክር ካቀረባቸው መካከል የህገ መንግስት ማሻሻያ ጉዳይ አንዱ ነው። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። ትንሽ ወደ ኋላ መለስ ብለን እንጀምር። የመሻሻል ዕጣ ፈንታ ከፊቱ የሚጠብቀው ህገ መንግስት ለኢትዮጵያ አራተኛው ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ስልጣን ላይ ሳሉ የተጻፈው የ1923 ዓ.ም ህገ መንግስት የመጀመሪያው ነበር። በጣሊያን ወረራ ወቅት ታግዶ የነበረው የመጀመሪያ ህገ መንግስት በ1948 ዓ.ም በሌላ ተተካ። ነገር ግን ሁለቱም የንጉሱ ችሮታዎች እንጂ የህዝቡ ይሁንታ ያላቸው አልነበሩም። ሁለተኛው ህገ መንግስት ደርግ ስልጣን ሲይዝ በኢትዮጵያ ትቅደም አዋጅ ታገደ። ከዚያ በኋላ ከ1967 እስከ 1980 ዓ.ም አገሪቱ ለ13 ዓመታት ህገ መንግስት አልነበራትም። እኛ የኢትዮጵያ ሰርቶ አደር ህዝብ ብሎ የሚጀምረው የኢትዮጵያ ህዝባዊ ዴሞክራሲያዊ ሪፐብሊክ ሶስተኛ ህገ መንግስት ስራ ላይ የዋለው በመስከረም 1980 ዓ.ም ነበር። የሪፐብሊኩ ፕሬዝዳንት መንግስቱ ኃይለ ማርያም የፈረሙበትና በህዝበ ውሳኔ የጸደቀው ህገ መንግስት በሐምሌ 1983 ዓ.ም በሽግግር ቻርተር ተተካ። አሸናፊው ኢህአዴግ ስልጣን በተቆጣጠረ በአራተኛው ዓመት ገደማ ህዳር 29 ቀን 1987 ዓ.ም አዲስ ህገ መንግስት ጸደቀ። ላለፉት 31 ዓመታት ስራ ላይ የቆየው ይህ ህገ መንግስት እንዲሻሻል ተደጋጋሚ ግፊቶች ሲደረጉ ቆይተዋል። በራሱ በህገ መንግስቱ የተደነገገው ማሻሻያ ግን እጅግ ውስብስብ ነው። ተግዳሮቱ ግን ራሱ ህገ መንግስቱ ብቻ አልነበረም። ህገ መንግስቱ እስካሁን ያልተሻሻለው በህገ መንግስቱ ባህሪ ሳይሆን ከህገ መንግስቱ ውጭ ባሉ ፖለቲካዊና የመሳሰሉት ጉዳዮች ይመስለኛል። ህገ መንግስት እናሻሽል የሚለውን ድምፅ እውቅና ለመስጠት እና እሱን ደግሞ ለመፍታት የነበራቸው ተነሳሽነት ወይ ደግሞ ፍላጎት አነስተኛ ይመስለኛል። የ97 ምርጫ ብናይ ኦራይት ህገ መንግስቱን ለማሻሻል የነበረው የህዝብ ስሜትና ፍላጎት ብታይ እና ህገ መንግስቱ ለማሻሻል ያለው የህገ መንግስቱ አሰራር ስታየው ህገ መንግስቱ ማሻሻል አትችልም። የማይሻሻል ህገ መንግስት ደግሞ ምን ይጋብዛል? ኤክስትራ ኮንስቲቱሽናል የሆነ ከህገ መንግስቱ ውጪ ያለ የህገ መንግስት መቀየሪያ መንገድ እንድትፈልግ ያደርጋል። ህገ መንግስቱ እንዲሻሻል የሚደረገው ግፊት የሚጀምረው ከመግቢያው ነው። እኛ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሚለው መግቢያ፣ ስለ ሰንደቅ ዓላማ የሚያወሳው አንቀጽ 3፣ ስለ ቋንቋ የሚደነግገው አንቀጽ 5፣ እንደዚሁም አወዛጋቢው አንቀጽ 39 ማሻሻያ ሊደረግባቸው ይገባል የሚል ሙግት ከሚቀርብባቸው መካከል ናቸው። መለስ ዜናዊና ኃይለ ማርያም ደሳለኝ በጠቅላይ ሚኒስትርነት አገሪቱን በመሩባቸው ዓመታት እነዚህ አንቀጾችን ጨምሮ ህገ መንግስቱ እንዲሻሻል የተደረጉ ግፊቶች ተቀባይነት አላገኙም። አገሪቱን ሲያስተዳድሩበት የነበረው በተለይ ያለፉት መንግስታት ከህገ መንግስቱ ጋር ብቻ ሳይሆን በራሳቸው የፓርቲ ርዕዮተ ዓለም፣ ለምሳሌ አብዮታዊ ዴሞክራሲ ሊሆን ይችላል ወይም የመሳሰሉት እና በዛ መሰረት ነው አገሪቷን ሲያስተዳድሩ የነበሩት እና በፖለቲካዊ ርዕዮተ ዓለማቸው ውስጥ ንግግሮች አሉ፣ ውይይቶች አሉ፣ ፖሊሲዎች ይወጣሉ፣ ህጎች ይጸድቃሉ እና የሀገሪቷን ማዕቀፍ ፓርላማውንም በመጠቀም ህግ ያወጣሉ ማለት ነው። የሚወጣው ህግ አንዳንዱ ከህገ መንግስቱ ጋር የሚስማማ ሊሆን ይችላል፣ አንዳንዱ ደግሞ ከህገ መንግስቱ ጋር ላይስማማ ይችላል እና በሚስማማውም በማይስማማውም ህግ ሀገሪቷን ሲያስተዳደሩ ነው የቆዩት እና ኢትዮጵያ ደግሞ አንተ እንደምታውቀው ጠንካራ የህገ መንግስት ፍርድ ቤት የላትም እና
ህጉ ይሄ የመንግስት አሰራር ወይም ይህ ህገ መንግስታዊ አይደለም፣ ይህን ነገር ከፈለጋችሁ ወይ ህገ መንግስቱን አሻሽሉ የሚል አይነት ግፊት የለባቸውም ከፍርድ ቤቶች። ኮንስቲቱሽናል ሙቭመንት ምንለዋለን። ህገ መንግስታዊ ሞመንት ቅጽበት ህገ መንግስት ለመጽሐፍ ለማሻሻል አመቺ የሆነ ታሪክ ራሱ አመቻችታ የሰጠችው ወቅት ነው ያ ወቅት። ኦራይት ያ ወቅት ባክነዋል፣ መጥቶ ነበር ያ ወቅት። የዛሬ 8 ዓመት አካባቢ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ የመጀመሪያዎቹ 2 ወራት ምናምን አካባቢ ሊሆን ይችላል ትግራይ ጦርነት የመጀመሪያው ከመነሳቱ በፊት ወይም ከዛ በፊት መደረግ የነበረበት ጉዳይ ነው። እስካሁን መቆየት አልነበረበትም። ህገ መንግስት የሚሻሻለው ህገ መንግስት የሚጻፈው ሀገሮች ከገቡበት ችግር የጦርነት ሊሆን ይችላል። እንደኛ አይነት ሀገር ደግሞ አሁን ከገባንበት ችግር ለመውጣት የምናደርገው አንዱ የፖለቲካ አካሄድ ነው። በህገ መንግስቱ አንቀጽ 104 መሰረት የማሻሻያ ሐሳብ ለውይይትና ለውሳኔ ለመላው ህዝብ የሚቀርበው የህዝብ ተወካዮች ምክር ቤት በ2/3 የደገፈው፣ የፌዴሬሽን ምክር ቤት በ2/3 ድምፅ የደገፈው ወይም ከፌዴሬሽኑ አባል ክልሎች ውስጥ 1/3 በድምፅ ብልጫ የደገፉት እንደሆነ ብቻ ነው። ገዢው ብልጽግና ፓርቲ ከዚህ ህገ መንግስታዊ አካሄድ አስቀድሞ ጉዳዩን ለአገራዊ ምክክር አቅርቧል። የኮሚሽኑ የሚያደርገውን ስራ ዋናው የህገ መንግስት የማሻሻያ ስራ አድርገን ከወሰድነው ከባድ ነው የሚሆነው። ግን ህገ መንግስቱ እንዲሻሻል ህዝቡ ምን ይፈልጋል የሚለውን የመጀመሪያ እይታ ለማወቅ ከወሰድነው ግን ከዛም በላይ መሄድ እንችላለን፣ ከዛም በላይ መግፋት እንችላለን። ችግር የለውም። ህገ መንግስት የሚሻሻለው አንደኛ አሁን ካለንበት ሁኔታ ለመውጣት፣ ሁለተኛ ነገር ደግሞ ተመልሰን እዚህ ያለንበት ሁኔታ ውስጥ ላለመግባት ነው። ፍላጎታችን እንደዚህ ከሆነ ደግሞ በፊት ከመጣንበት የታሪክ አመጣጥ በተለይ ህገ መንግስት የአሸናፊው ቡድን ህገ መንግስት ይጽፋል፣ በተሸናፊውና በኢትዮጵያ ህዝብ ላይ ይጭናል። እንደዛ እያልን ነው የመጣ ነው እና አሁን እድል ያለ ይመስለኛል ይህን ከዚህ የአሸናፊ ህገ መንግስት ታሪክ ለመውጣት ማለት ነው። ማሻሻያ ስራ ቢሰራ ችግር የለብኝም ቢሰራ። ነገር ግን ማለት ነው እንዴት ነው የምትሰራው? ኦኬ የውይይት ይሄ ማን ነው ምክክር መድረኩ ማለት ነው ሪኮሜንዴሽን ቢያቀርብ ምንም በቃ እንደ አንድ ቲንክ ታንክ ኦራይት፣ እንደውም ፓርላማ ነው የሾመው ትንሽ ከቲንክ ታንክም ከፍ ያለ አድርገህ ብትወስደው ሁሉ ምንም ችግር የለብኝም ኦራይት። ነገር ግን ቅድመ መስራት ያለባቸው ቅድመ ነገሮች አሉ ነው። መጀመሪያ ኢትዮጵያ የምትፈልገው ሰላም ነው። አማራ ክልል ላይ እየተከናወነ ያለው ጦርነት ደም አፋሳሽ ጦርነት ነው። በድሮንና በጦር ሰራዊት በታንክና በሚደረግ ጦርነት ነው። ያ ጦርነት ሳታስቆም ራይት አማራ ክልል የኢትዮጵያ ፌዴሬሽን አባል ነች ብለህ መናገር በጣም የሚከብድ ነው። የትግራይ ክልል ሙሉ በሙሉ የኢትዮጵያ ፌዴሬሽን አካል ነች ብሎ ለመናገር በጣም ከባድ ነው። 2 ምርጫ ምንም አይነት ምርጫ አልተደረገም። 2 ምርጫ ኦራይት። ኦሮሚያ ውስጥም ከኦነግ ሰራዊት ጋር ጦርነት እየተከናወነ ነው። ምክክሩ ከማን ጋር ነው የሚደረገው ነው? ምክክር መድረግ አለበት። ፒስ ሜኪንግ ያስፈልጋል። እነኚህን ወገኖች ወደ ጠረጴዛ ዙሪያ አምጥተህ ነው የህገ መንግስት ማሻሻያ መስራት የምትችለው ብዬ የማምን። የኢትዮጵያ ሀገራዊ ምክክር ኮሚሽን ገለል ማለትን የመረጡ የፖለቲካ ፓርቲዎችና በትጥቅ ትግል ላይ የሚገኙ ኃይሎችን ለማካተት ተደጋጋሚ ጥሪ ማድረጉን አሳውቋል። የትጥቅ ትግል አቁመው ወደ ሰላማዊ መንገድ መመለሳቸውን የገለጹ ቡድኖች በሀገራዊ ምክክሩ ሲሳተፉ ታይተዋል። ይሁንና ምክክሩ በአዲስ አበባ እየተካሄደ በሚገኝበት በዚህ ወቅት በአማራና በትግራይ ክልሎች ውጊያዎች በመካሄድ ላይ ናቸው። በኦሮሚያ ክልል ለዓመታት የዘለቀው ግጭትም ሁነኛ መፍትሄ አልተበጀለትም።